ውሃ ላይ የሚንሳፈፍ ድንጋይ በኢትዮጵያ ውስጥ አለ ብትባሉ ታምናላችሁ? የዛሬ 1684 ዓመተ ምህረት የተሰራ ማንም ሳይቆፍረው በባለ 3 ደርብ G+2 ቅርጽ የተዋቀረ እና በክረምት የማይሞላ በበጋ ደግሞ የማይደርቅ ምስጢራዊ ጸበል የያዘ መሬት ስር የተደበቀ ዋሻስ? አዎ፣ ይህ ቦታ ሩቅ አይደለም። ከአዲስ አበባ ጫጫታ ወጣ ብሎ በተራሮች ግርጌ አንድ ያልታሰበ አጋጣሚ እስከሚያጋልጠው ድረስ በጅቦች ሲጠበቅ የኖረ ድንቅ ስፍራ አለ። ይህ የቦሌ አራብሳ ቤዛዊት ማርያም ዋሻ ነው። እናም ዛሬ የዚህን ቦታ አስገራሚ እንቆቅልሾች ይዘንላችሁ ቀርበናል። የኢትዮጵያ መዲና የሆነችው አዲስ አበባ የዘመናዊነትና የኢኮኖሚ ማዕከል ብቻ ሳትሆን እጅግ የረቀቁ የታሪክና የሃይማኖታዊ ቅርሶች መገኛም መሆኗን ስንቶቻችን እናውቅ ይሆን? ከከተማዋ ጫጫታና ግርግር ወጣ ብሎ ለዘመናት በሰዎች ተከቦ ነገር ግን ከዓይን የራቀ አንድ ድንቅ ስፍራ አለ። ይህ ስፍራ ራሱን በጅብና በነብር እያስጠበቀ በርካታ ትውልድ ያላየውና ሊዳስሰው ያልቻለውን ታላቅ ሚስጢር ነው። ዛሬ የምንወስዳችሁ የሰው ልጅ እቅድ ሳይሆን መለኮታዊ ጥበብ ወደ ከፈተው በቦሌ አራብሳ ወደሚገኘው ቤዛዊት ማርያም ዋሻ ቤተክርስቲያን ነው። የዚህ ታላቅ ስፍራ ዳግም መገኘት ፍጹም ድንገተኛና ከተራ የሰው ልጅ እቅድ ውጭ የተከናወነ ነበር። ታሪኩ የሚጀምረው የካቲት 4 ቀን 2011 ዓ.ም ከቀኑ 9:45 ላይ ነው። አንድ የአካባቢው ነዋሪ በስራ አጥነት ችግር ምክንያት እየተጨነቀ ገሊላ ኢትዩ ትሬዲንግ አክሲዮን ማህበር የተሰኘ የስራ እቅዱን እያሰላሰለ ወደ አካባቢው እየተንቀሳቀሰ ነበር። በድንገት ያልታሰበ እንግዳ መጣ። ጅብ። ሰውየው በመደናገጥ ጅቡን ሲከታተል ጅቡ ሰውን ከማጥቃት ይልቅ በቀጥታ አቅጣጫውን ቀይሮ ወደ አንድ ጠባብ የመሬት ስንጥቅና ጨለማ ዋሻ ውስጥ ዘልቆ ገባ። ግለሰቡ ፍርሃቱን ወደ ጎን በመተው ጅቡ የገባበትን መተላለፊያ ሲከታተል ለዘመናት ከዓይን ተሰውሮ የኖረ ታላቅ የታሪክና የመንፈሳዊ ቅርጽ በር ነበር። ይህች አጋጣሚ የሰው ልጅ እግር ዳግም ይህንን ቅዱስ ስፍራ እንዲረግጥ ምክንያት ሆነች። ወደ ውስጥ ዘልቀው ሲገቡ የሚጠብቁት የዋሻ ውስጣዊ መዋቅር በዘመናዊ ምህንድስና ጥበብ ቋንቋ G+2 ባለ 2 ድርብ ህንፃ ተብሎ ሊገለጽ የሚችል ድንቅ የጥበብ ስራ ነው። ከምድር በታች ያለ ሰፊ መሬት የመሃል ፎቅና የላይኛው ደርብ አለው። በዚህ አስደናቂ ውስብስብ ስርዓት ውስጥ በቅርቡ የተደረገ አሰሳና የጽዳት ስራ አጠቃላይ ቁጥራቸው 45 የሚደርሱ በአለት ውስጥ የተፈለፈሉ ድንጋዮች ጎተራዎችም ተገኝተዋል። እነዚህ ጎተራዎች ዝም ብለው የተቦረቦሩ ሳይሆኑ በጥንት ዘመን ለአራት ዋና ዋና አገልግሎቶች የተከፋፈሉ ነበሩ። የመጀመሪያው የእህል ጎተራዎች የጥራጥሬ ምርቶችን በብዛት ከማከማቸትና ከብልሽት ለመጠበቅ፣ ሁለተኛ የግብር ማከማቻዎች ከህዝቡ የሚሰበሰበውን ማህበራዊና መንፈሳዊ ግብር በስርዓት ለማስቀመጥ፣ ሶስተኛ ምስጢራዊ ግምጃ ቤቶች የቤተ ክርስቲያኗን እጅግ ውድና ክቡር የሆኑ ንዋያተ ቅድሳትን ከጠላትና ከዘራፊዎች ለመጠበቅ፣ አራተኛ የውሃ ማጠራቀሚያዎች ለቅዱሳን አባቶችና ለምዕመናን አገልግሎት የሚውል ንጹህ ውሃን ለረጅም ጊዜ አጠራቅሞ ለመያዝ። የዋሻው ግድግዳዎች በቅርበት ለሚመለከት ሰው አንድ አስገራሚ ጥያቄ ይፈጥራል። በግድግዳዎቹ ላይ የማንኛውም መሮ፣ መጥረቢያ ወይም ዶማ አሊያም የመቆፈሪያ መሳሪያ አሻራ በፍጹም አይታይም። የታሪክና የጂኦሎጂ ባለሙያዎች ለዚህ 3 መላምቶችን ያስቀምጣሉ። አንደኛው የዘመናት እጅግ መርዘም አሻራዎቹን አጥፍቶት ሊሆን ይችላል ነው። ሁለተኛው በከባድ የተፈጥሮ አደጋ ሳቢያ የተከሰተ ነው። ሶስተኛው ደግሞ የድንጋዩ ባህሪ ራሱን የሚያድስ በመሆኑ ነው። ይህ ዋሻ የተሰራው በእሳተ ገሞራ ፍንዳታ ከሚፈጠር ኢግነስ ሮክ ወይም ፓም የተባለ የድንጋይ ዝርያ ነው። አስገራሚው ነገር ግን ይህ ፓም ድንጋይ በዓለማችን ላይ ብቸኛው በውሃ ላይ የሚንሳፈፍ ድንጋይ መሆኑ ነው። ትልቅ ቋጥኝ እንኳን ቢሆን ውሃ ላይ አይሰምጥም። በጥንት ዘመን በአካባቢው አስፈሪ የእሳተ ገሞራ ፍንዳታ እንደነበርና ሰፋፊ ዋሻዎችም በዚህ አደጋ ምክንያት ድምጥማጣቸው ሊጠፋ እንደቻለ ይታመናል። ቦታው ገና ትላንትና የተሰራ ሳይሆን የዘመናት ታሪክ ያለው ነው። እድሜያቸው 100 ዓመት የሞላቸው አቶ ከበደ አስፋው ከ70 ዓመት በፊት በጣሊያን ወረራ ጊዜ ገና በልጅነታቸው እዚህ ዋሻ ውስጥ እንደነበሩ ይመሰክራሉ። በወቅቱ የሌሊት ወፎችና ነብር ስላጋጠማቸው 4 ሜትር ብቻ ገብተው መመላሳቸውን ይናገራሉ። ወደ ዋሻው ጥልቀት ሲዘለቅ እጅግ ሰፊ የሆነ የጅምላ መካነ መቃብር ያጋጥማል። ከጀርመንና ከእንግሊዝ የመጡ አርኪኦሎጂስቶች በተደረገ ጥናት ወጥተው የተደረደሩት አጽመ ቅዱሳን በእድሜና በጾታ ተለይተው አገናነዛቸው ራሱ የየራሱ ትርጉም አለው። መነኮሳት፣ ካህናት፣ ዲያቆናትና ምዕመናን ሲያርፉ በሚገነዙበት የተለያየ ስርዓት ተለይተው ማዕረጋቸውን ማወቅ ተችሏል። ከዚህ ሁሉ በላይ ተመራማሪዎችን እንቆቅልሽ ውስጥ የከተተው በአካባቢው ያለው አፈር ከፍተኛ አሲድነት ኖሮት አጽምን በቀላሉ የሚያበሰብስ ቢሆንም የአንዲት ልጃገረድ መቃብር ሲገኝ ግን የልጃገረዷ የፀጉር አሰራር ጋሜና ቁንጮ ሳይበላሽ ተፈጥሯዊ ጥንካሬውን ጠብቆ መገኘቱ ነው። በተጨማሪው በቦታው 1684 ዓመት ዕድሜ ያላት ጥንታዊ የበር ማጠፊያ እንጨት መገኘቷ ነው። ስፍራው በአብርሃና አብጽሐ ዘመን አገልግሎት ሲሰጥ እንደነበር ያመላክታል። የዋሻው ተአምር እዚህ ጋር አያበቃም። መጋቢት 1 ቀን በተደረገ የጽዳት ዘመቻ ለዘመናት ተደብቀው የኖሩ ንዋያተ ቅድሳት ታቦተ አማኑኤል፣ የብራና መጽሐፍ፣ ታምረ ማርያምና ድርሳነ ሚካኤል እና ቅዱሳን አልባሳት በሸክላ
ማሰሮዎች ውስጥ ተገኝተው እንዲሁም አለሉ እየተባሉ የሚጠሩ በተፈጥሮ መካከላቸው ቀዳዳ የሆኑና እንደ ኤሌክትሪክ ወይም መግነጢሳዊ ኃይል ያላቸው ድንጋዮች ይገኛሉ። እነዚህ ድንጋዮች በጥንቱ ዘመን ለፈውስ አገልግሎት ይውሉ ነበር። ከሁሉም በላይ የሚያስደንቀው ግን በረጅም ገደል ውስጥ የሚገኝ ተፈጥሯዊ አለት ነው። የሰው ልጅ ሳይነካው የተፈጠረው ይህ አለት ከአንድ አቅጣጫ ሲታይ የኢትዮጵያ ካርታ፣ ከሌላኛው አቅጣጫ ሲታይ ሙሉ የአፍሪካን ካርታ፣ ከሶስተኛ አቅጣጫ ደግሞ ሲታይ የምስራቅ አፍሪካን ቅርጽ ቁልጭ አድርጎ ያሳያል። ይህ ድንጋይ ዝም ብሎ የተፈጠረ ሳይሆን አፍሪካ በቀኝ ግዛት ከመከፋፈሏ በፊት ሙሉ አህጉሪቷ ኢትዮጵያ ተብላ ትጠራ እንደነበር ሕያው ምስክር ነው። እስከ 19ኛው መቶ ክፍለ ዘመን ድረስ አትላንቲክ ውቅያኖስ በዓለም ካርታዎች ላይ ጭምር የኢትዮጵያ ውቅያኖስ ተብሎ ይጠራ እንደነበር ይህ አለት በዝምታ ይመሰክራል። የዋሻው የመጨረሻውና እጅግ ምስጢራዊ ክፍል አምሳለ ሲኦል ወይም አምሳለ ደብረ ዳሞ በመባል ይታወቃል። ወደዚህ አስፈሪና ጥልቅ ዋሻ ውስጥ ለመግባት ገመድ ተንጠልጥሎ ወደታች መውረድ ግድ ይላል። በውስጡም 3 ወደ ምስራቅ እና 2 ወደ ሰሜን የሚያመሩ በድምሩ 5 በሮችና 3 ታላላቅ አዳራሾች አሉት። በዚህ ስፍራ በስተቀኝ በኩል ከአለቱ ተፈልፍሎ የሚወጣ የታላቁ ጻድቅ አቡነ አረጋዊ ጸበል ይገኛል። የዚህ ጸበል ምንጭ ከየት እንደሆነና ጥልቀቱ እስካሁን አይታወቅም። በተፈጥሮ ሕግ የማይገዛው ይህ ጸበል በክረምት ወራት የውሃ መብዛት ቢኖርም ፈጽሞ አይሞላም ወይም አይፈስም። በበጋውም ደረቅ ወቅት ደግሞ በጭራሽ አይጎድልም ወይም አይደርቅም። ዛሬ ላይ ጎብኚዎችና ተመራማሪዎች እነዚህን ጠባብ በረንዳዎች በጥንቃቄ በመሻገር ይህንን ሕያው ታሪክ መመልከት ችለዋል። የቦሌ አራብሳ ቤዛዊት ማርያም ዋሻ ኢትዮጵያ ገና ያልተነበቡ ስንት ድርሳናትና ያልተገለጡ ስንት ሚስጥራት እንደያዘች የሚያሳይ ታላቅ ማሳያ ነው። ከከተማዋ ጫጫታ ጀርባ በተራሮች ግርጌ የታሪክ የሃይማኖትና የተፈጥሮ ድምፅ አሁንም ድረስ እያስተጋባ ይገኛል። በቦሌ አራብሳ የሚገኘውና በሚስጥር የተሞላው ቤዛዊት ማርያም ዋሻ ያደረግነው ጉዞ ይህንን ይመስል ነበር። በዛሬው ዝግጅታችን ከተመለከትናቸው አስገራሚ ነገሮች መካከል ውሃ ላይ የሚንሳፈፈው የፓም ድንጋይ፣ ሳይበሰብስ የቆየው የልጃገረዷ ጸጉር ወይስ በጅብ መሪነት ስፍራው መገኘቱ እናንተን ይበልጥ ያስደንቃችሁ የትኛው ነው? ሀሳባችሁን በኮሜንቱ ላይ አጋሩን። እንደዚህ ያሉ የሀገራችን ድብቅ ታሪኮች ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ከሌላ አስገራሚ ታሪክ ጋር እስክንገናኝ ቸር ሰንብቱ።